በስነ ስርዓት ያውሩኝ እንጂ በስነ ስርዓት ቁጭ በሉና ያውሩ። ራሴን አመኛል አልኩ። እንዲህ ምን ካገኘናቸው ያለ አጻይፉ ይሄንን ሀብት ሊያወጣ የሚችለው አንድ ሰው ነው ያሉ። ጉዳዩ እንደዚህ የዋዛ ቀላል አይደለም። እንዴት ሞተ? ይሄን ጠይቀኝ። በቃ ይሄን ስመልስ ሌላው ግልጽ ነው። እሺ ብሎ አሞቴ ምድራሞቴ እሱን ገሎ ተገላገልን። በቃ ይኸው ካርታውን አግኝተናል። መንገዱ ይኸው ነው። ቦታው በዚህ ነው። አሻል በዚህ ጋር ነው። እግሩም ብትል ግማሹ እጁ የለም፣ ግማሹ አይኑ የጠፋ ነው። ሌላው መናገር አይችልም። የጠለቀ ነገር እንኳን የላቸው። ትንሽ ፍንጫ አገኙ። ያወቁ መሰላቸው። ግን ሄደው መስዋዕት ነው የሆኑት። ይምራ በራሱ ይሄንን ሀብት ለማውጣት ይሄንን ሰውዬ በጊዜው መጠቀም አይችልም ነበር ወይ? ባለው ራሱ አሞቴ ነው ይላሉ፣ የኛንን ይላሉ። እኛ እንግዲህ አለ እንላለን። መቼም አሞቶች የኛ ሰው ነው ይላሉ፣ ሴምራም የኛ ሰው ነው ይላል። ዓመታት በሙሉ የተደበቀው እስካሁን ይሄንን ሁሉ ዘመን ሙሉ የተደበቀው ሚስጥር መፍቻ ቁልፍ እዚህ ጋር እንዳለ ነው የሚሰማኝ። እኔ እኮ ሴምራ ነኝ። ባውቅም እውነት ለመናገር አልናገርም። ለምንድን ነው የማይነግሩኝ? ምንድነው ታዲያ ምክንያቱት? እደግመዋለሁ፣ አሁንም አልናገርም። ምን አመጣው መካካደን እዚህ ጋር? በላው ጠጣው ብዬ ህሊናዬን አልሸጥም። ምንድነው የሚበቃው? ቁጭ ብዬ አሁን ምንድነው አይደል? ቆይ እሺ ቆይ ያዞረኛል ራሴን። የአሞቴና ሴምራ እንዲሁም ደግሞ እኛ ድረስ የደረሰው ትልቁ የሆነው ግጭት ዋና ምክንያት የሆነው ሀብት የሚወጣበት ሚስጥር ተጋለጠ። ሰላም ጤና ፍቅር ለእናንተ ይሁን። ውድ የሀገሬ ልጆች ከሀገር ውስጥም ከሀገር ውጭ ሆናችሁ ይህንን ሾው የምትከታተሉ በሙሉ ሰላማችሁ እጅግ ብዝት ይበልልኝ። ብሩክ ነኝ። ዱካሾ ላይ እንገኛለን። የተለያዩ ማህበራዊ ጉዳዮችን እንዲሁም ደግሞ የወንጀል ታሪኮችን ሳይቀር እዚህ ወደ እናንተ እያመጣን የምናደርስበት ውድ የሆነውና የተከበረው ሰዓታችን ላይ ደርሰናል። እንግዲህ ውድ ተመልካቾቻችን ባለፉት ክፍሎቻችን ላይ እንደተመለከታችሁት ከሆነ ትልቅ የሆነ ሚስጥር በጆሮአችን አንድ ላይ ሰምተን ነበረ አብረን። እንግዲህ ከሱ በፊት ይህንን ጉዳይ ከገባንበት ሰንበት ብለናል። አሁን ላይ ደግሞ ያለንበት ጉዳይ እጅግ በጣም አሳሳቢ እጅግ በጣም አስፈሪ የሆነ መጥቷል። እንደምትመለከቱት ነው የልዑልን ጉዳይ በጣም ከባድ ሆኖብናል። እሱን እንግዲህ በጣም ለያዥ ለገናዥ ያስቸገረ ከባድ ሁኔታ ውስጥ የሁለት ጎሳዎች አሞቴና ሴምራ የሚባሉ ጎሳ ግጭት መሀል እንግዲህ በሱ በተፈጠረው ሁኔታ ነው ዛሬም እዚህ መሀል የደረስንበት አሁንም እዚህ የተቀመጥንበት ትልቅ ጉዳይ የተከሰተው። እንደተመለከታችሁት ነው ሰሞኑን እንግዲህ ውድ ተመልካቾቻችን አንድ ሰው ነበረ በቀጥታ ካደጋው በኋላ ያገኘ ነው። አቶ ተሾመ የሚባል አንድ ሸምገል ያለ ሰው ነበረ። ያ ሰው እንግዲህ አደጋውን ካደረሰብን በኋላ በራሳችን መንገድ ለማጣራት በምንሞክርበት ጊዜ አብረን እንደተመለከትነው ያ ሰው የአሞቴ ጎሳ አባል ሆኖ ነው ያገኘ ነው። እንግዲህ ያ ማለት እንግዲህ እኛን በቀጥታ ያጠቃን የአሞቴ ጎሳ ነው ማለት ነው። እዛ መድረሳችንን አይፈልጉም። ለምን ብለን ነገሮችን ለማጣራት ሞክረን ነበር አብረን እንደተመለከትነው። ምክንያቱም እናንተ እዛ መድረሳችሁ አይፈለግም። እዛ ከደረሳችሁ በኋላ ብዙ ሚስጥሮችን እያጋለጣችሁ ነው የመጣችሁት። ያ ደግሞ አደገኛ ነው። አመጣጣችሁ በጣም አስፈሪ ነው። ስለዚህ እናንተን ላያጠፉበት ወይም ደግሞ እናንተን ላይከላከሉ የሚችሉበት ምንም ምክንያት የለብንምና አደጋው አይገርማችሁ። ከዚህም በላይ ሊፈጠሩ የሚችሉ ጉዳዮች አሉ። እንደውም በቀላሉ ነው ይሄንን የተገላገላችሁት ሚል ነገር ነበረ የሰማችሁት እናንተም እንግዲህ ከዛ በኋላ እንግዲህ አቶ ተሾመ የተባለውን ግለሰብ ነበረ ያወራናቸው። ከሳቸው ጋር ስናወራ እንደሰማችሁት ከሆነ የተናገሩበት መንገድ የነገሩን ነገር በጣም ገባድ በጣም የሚያስጠላ ከሳቸውም ያልጠበቅ ነው። እንግዲህ እንደ ትልቅ ሰው አክብረን አውርተን የጠበቅነው ምላሽ ግን እንደዛ አልነበረም። እኔ ለአሞቴ አንገቴን እስከ መስጠት ድረስ ደርሳለሁኝ ብለው ነበረ። በጣም እንግዲህ አሁንም እንኳን ልደግሞ ደስ የማይለኝን ነገሮች ነበሩ እየተናገሩን የነበረው። በምን አይነት ሁኔታ ሲያወሩን እንደነበረ ተመልክታቸዋል። ደስም አይልም ነበረ። ከሳቸው ምድሜ የሚጠበቅም አልነበረም። በስነ ስርዓት አክብረን ያወራንበትን አጸፋ ከሳቸው አላገኘንም ነበረ። በኋላ እንግዲህ እንዳያችሁት ከሆነ ከአቶ ፈቀደ ጋር በመናገናኛቸው ጊዜ እንዴ አቶ ፈቀደ አልሞትክም ብለው በጣም ነበር የደነገጡት። በጣም ነበር እንደዛ ሆኑት። ለምንድን ነው ብለን ከአቶ ፈቀደ ጋር በመናወራበት ጊዜ አቶ ፈቀደ ያው እንደምታውቁት እኔ ሞትኩ ተብሎ ነው የሚጠበቀው። አሞቴዎችም ይሄንን አይፈልጉትም። ስለዚህ ያ ከባድ ነው። እንደውም እዚህ ጉዳይ የሚያደርሰን ሀብቱ ነበረ። በሀብቱ ጉዳይ እነሱ ሊሸጡት ሊያስማሙት ነበረ። ለማን? ለፈረንጆች ብለውን ነበረ። እነዛኛዎቹ ደግሞ እያሉ ያሉት እንግዲህ ሴምራዎች ናቸው ሊሸጡት የነበሩ ለፈረንጆች ተስማምተው። ሁለቱ እንግዲህ እንደዚህ አይነት ነገር የሚጣርስ ነገር ነው እርስ በራሳቸው እንኳን እያወሩ ለኛ እየነገሩን ያሉት። ስለዚህ እኛ በራሳችን መንገድ ማጋር እውነቱ እንዳለ እያጣራን ያለንበት ሁኔታ ላይ ያለ ነው።
እርግጥ ነው እውነታውን የምንደርስበት እውነታውን የምናረጋግጠው ይሆናል። እጃችን ላይ ግን ብዙ ማስረጃዎች አሉ፣ ያገኘንበት ያለንበት ሁኔታ አለ፣ የደረስንባቸው ነገሮች አሉ። እሱን አብረን እየተመለከት ነው ያለን ሁኔታ ነው ያለው። በኋላ እንግዲህ አቶ ተሾመን በቀጥታ አስገብተን ከአቶ ፈቀደ ጋር በምናገናኝበት ጊዜ በጣም ከባድ ነበረ ለኛ ሁኔታው። እንግዲህ በግራችን በኩል የነበረው የአሞቴ ጎሳ ዋና የሚባል ሰው አቶ ፈቀደ ነበር፣ ጦሩን እስከ መምራት ድረስ የነበረ ሰው። በዚህ በኩል ደግሞ አደጋ ሊያደርስብን የነበረ ለአሞቴ እሞታለሁ ምንም አታመጡም ቀላል ሰዎች አይደሉም የተደራጀነን ብሎ ሲያስፈራራን የነበረ አቶ ተሾመ የሚባለው ደግሞ ከአሞቴ ጎሳ ነበሩ። ሴምራና አሞቴ እንግዲህ ከፊት ለፊት ግራና ቀኝ አስቀምጠን በቃ እስካሁን ያለው ነገር ይበቃል፣ እልቂቱ ይበቃል፣ በቃ በሰላም እዚህ ጋር ይቋጭ ለማለት ነው እኛ እያለን የነበረው በጊዜው አያ ሻፈረኝ እያሉ ነበር። አቶ ፈቀደ እንደውም በተሻለ መልኩ እስካሁን እንደውም ጫካ ቆይታችኋል፣ ሰው ገደላችሁ፣ ሰው ተገዳደለ፣ ይሄ ጉዳይ እስከ መቼ ይቀጥላል፣ በሰላም እንፍተው ለማለት ነበር እንደውም የሞከሩት። በጣም ጥሩ ፖይንታችን ለኛ የነበረው የሆነ ያክል መንገድ መተውልናልም ብዬ ማሰበው አቶ ፈቀደ ሰላማዊም ሰው ናቸው ለማለትም የተወሰነ መንገድም ፈቀቅ እንድንል ያደረገን ይሄ ንግግራቸው ነበር። በኋላ ግን አቶ ተሾመ ጭራሽ አሻፈረኝ ነው ያሉት። እንግዲህ በምን አይነት ሁኔታ ዲፌንድ ሲያደርጉን እንደነበረ በምን አይነት ሁኔታ ሲመልሱን እንደነበረ ተመልክታቸዋል። በቃ እንግዲህ የበቃው ይብቃ፣ እስካሁን የነበረው ነገር ይቅር ብለን ነበረኛ። ቀላል እንዳልሆነም እናውቃለን። እነዚህን ሁለት ጉዞዎች ማስታረቅ እስከዛሬ ከኛ ከአያት ከቅድመ አያቶቻቸው ከበፊት የመጣ ታሪክ ባንዴ ይቋጫል ማለት አይደለም። በእርግጥ እኛም ቀላል ነው ብለን አይደለም ማስታረቁ፣ እጅግ በጣም ከባድ ሁኔታም እንደሆነ እናውቃለን። በተቻለን አቅም ግን ያለው ነገር እያደላደልን እያስተካከልን እንሂድ በሚል ነበር ይህንን ለመፍጠር የሞከርነው። በኋላ እንግዲህ እንደተመለከታችሁት መጨረሻውን አይታችኋል። እስካሁንም ሀብቱን ልታገኙት አትችሉም፣ ያ ካልሆነ ምንም የሚመጣው ነገር የለም ተባለ። ማውጣት ትችላላችሁ፣ አንችልም። ለምን ሲባል አቶ ፈቀደ የነገሩን ነገር ተመልክታችኋል። ምክንያቱም አንድ ሰው ነው ይሄንን ነገር የሚያወጣው። መግቢያ ላይ እንደነገርኩላችሁ ያን ሁላ ሀብት ያን ሁላ እስከዛሬ የተቀበረ ሀብት የሚያወጣው አንድ ሰው ብቻ ነው። ያ አንድ ሰው በህይወት የቆየው እሱ ብቻ ነው። ሌላውም ሁለት ነበሩ፣ ሞቷል። ያ ሰው ግን የሴምራ ጎሳ ሰው ነው የሚባል ነገር ሰማን። ይሄ በጣም አስደንጋጭ ነበረ ለኛም ለአቶ ተሾመም። ግን ለኛ የተሻለ ነገር የሚሆነው ይሄን ነገር የሰማነው ከአቶ ፈቀደ አንደበት ነው። ጥሩ ነገር ይኖራል ብዬ አስባለሁ። እስከዛሬ ሲጨፋጨፉበት ይሄንን ሁሉ ጉዳይ ያመጣው ሀብት የሚወጣው በአንድ ሰው ነው፣ እሱም የሴምራ ጎሳ። ለኛ ጥሩ መረጃ ነው ብለን ነው የምናስበው። እንግዲህ ይሄ ጉዳይ ከተሳካልን እሱንም ሰላም እንዲያደርግልን እንግዲህ ምኞታችን ነው። እናንተም ቢሆን ምኞታችሁን እንድትገልጹልን በተጸሎታችሁ እንድታግዙን እንጠይቃለን። ዛሬ ጥሩ ነገር እንሰማለን ከሳቸው። የተደበቀውን ነገር በሙሉ እንደሚነግሩን እርግጠኛ ሆነን ነው ዛሬ የመጣ ነው። እንግዲህ አብረን ነው የምንሰማው። ከዛ በኋላ ወደ ቀጣዩ መንገድ እንሄዳለን ማለት ነው። እስከ መጨረሻው ድረስ አብራችሁን ቆዩ። አብራችሁን ስትቆዩ ደግሞ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ብሩክ ነኝ፣ ዱካሾ ላይ እንገኛለን። መልካም ቆይታ። እሺ እንግዲህ ውድ ተመልካቾቻችን ተመልሰን መተናልና ከአቶ ፈቀደ ጋር የተለያየንበትን መንገድ ተመልክታችኋል። በምን አይነት ሁኔታ እንደተለያየን አቶ ተሾመንና አቶ ፈቀደን በመሃል አስቀምጠን እንግዲህ በግራና በቀኝ አድርገን ነገሮችን ለማስተካከል ነገሮችን እንግዲህ ለማስታረቅ የተቻለንን ሞክረን ነበረ። የተቻለንን ማለት በዛ በቀላል ሁኔታ ይፈታል ማለት እንዳልሆነ እናውቃለን። ይሄ እስከ ዛሬ ድረስ የመጣ ሲንከባለል የቆየ ትውልድ በሙሉ ያጫረሰ ዛሬም እኛ ጋር መጥቶ ጦስ የሆነብን ጉዳይ ነው። ያውም ወንድማችን የምንለው መከታችን የምንለው ሉል ላይ የመጣ ጉዳይ ነው ያም ጉዳይና ዛሬ እነሱን ነገሮች ለማስተካከል ነበረ የተቀመጥነው በጊዜውም። ነገሮች ግን በዚህ ልክ ይሆናሉ ብለን አላሰብንምና በዛም መሃል ነው። በርግጥ እንግዲህ ጥሩ ነገር ሰምተናል። እውነት ለመናገር የሰማነው ነገር ለኛ ጥሩ ነው። እንደው ግን ከዛ በፊት ግን እንዴት ነው ማለት እፈልጋለሁኝ። ትንሽም እያመሞትም ስለነበረ የጤናውትም ጉዳይ ወጣ ገባም ነገር ስለነበረ እንዴት ነው እስኪ? ወይ ደህና ነኝ። እንዴት ናችሁ እናንተ? እድሜና ጤና ይስጣችሁ። እኔ ምን ሆናለሁ እንደው ነገር ዓለም ሁሉ ይገርማል። የሰው ልጅ እስከዚህ ድረስ እንዴት ፍቅርን፣ ሰላም አይፈልግም? ምን ይጠቅመዋል? እንደው ገርሞኛል። እንትናም ማን ነው የተሾመ ሁኔታ እንደው የሰውዬ አሁንም ምራቁን አይወጥም ወይ? እኔ እስከ ብላኝለት ለሱ ከልጅነት የጀመረው አውቀዋለሁ። እንደው እንዴት እናንተንስ አያፍርም? እንዴት ልጆች ይመለከቱኛል፣ ትልቅ ሰዎች አሉ ብሎ እንዴት አያስብም? እንደ
ወጠጤ ጎረምሳ ሲደነፋ ነበረ እንግዲህ። እና ሰው እንዴት በጤንነት እንደው በእድሜው እንኳን አይማርም? እኔ እናንተ ላይ የሚሰራው ነገር ምንድነው? በእርግጥ እናንተ ምራቃችሁን ዋጥ ያደረጋችሁ ናችሁ። እንደው ሰውስ ምን ይለኛል አይባልም። እንደው እኔ እኮ ለምሳሌም አይደለም ሀቅ ለመናገር ያን ቀንም የተናገርኩት ይብቃን፣ በቃ ሰላም ነው የሚያዋጣን፣ እድሜያችን ሄዷል። 2 ፀጉር አበቀልን። 2 ፀጉር አይደለም 1 ፀጉር ጥቁር ነበርን ነጭ አወጣን። እና እንዴት እስከ መቼ ይሆናል እድሜ ልኬን አሞቴ እየተፈራ ሴምራ እየተፈራ እንትን ገዳዩ ሴምራ ነው እየተባለ ተመልሶ ደግሞ አሞቴ ነው እየተባለ እስከ መቼ እኔስ እድሜ ልኬን? እውነት በተለይ ጉዳይ ወደ ሰው መድረስ ሲጀምር በልዑል ምክንያት እንደዚህ ሲጀምር አሁን ዝም ብዬ በቃ ሳስበው ሳሰላስለው ሳስተውለው በቃ ቢበቃስ፣ በቃ እኮ ምራቅ ዋጥ ማድረግ ማለት እንግዲህ በእድሜ ከፍ ማለት ብቻ አይደለም፣ ማስተዋልም ጭምር ነው። እኛ ደግሞ እድሜም ተጨምሮልናል። ፈጣሪ የተመሰገነ ይሁን አይደል እንዴ? በዚህ ጊዜ ሰላሙን አማራጩ እሱ ነው እንጂ ማንን ጠቀመ? እነሱን ነጥቦች እንግዲህ የዛንም ቀን ከአቶ ተሾመ ጋር ቁጭ ባልንበት ሰዓት እያነሱልኝ ነበረ። እንደው ግን በዋናነትም ስለሱ ነገር ስናነሳ የዛን ቀን እንደውም በቃ እስካሁን ጫካ ገባን፣ ተጨፋጨፈን፣ ተጣላን፣ ምንም ያመጣነው ነገር የለም ሲሉ ነበረ። ጥሩ ነበር እንደውም እንደ መናገሩትን እውነት ለመናገር እንደውም አንተም ተው ለማለት ነበርኛ መሐልም ይሆን ነውና ከዛ ጉዳይ ደግሞ በተጨማሪ ምንድነው ያንን ነገር እንደው በፊትም ይሄ ጎሳ እየተጋጨ ያለበት ሰዓት ላይ ከድሮ ጀምሮ በነበረበት ወቅት እንደዚህ ማለት አይችሉም ነበረ ማለት እዛስ ይሄ ቦታ እየሆነበት ያለው አሙቴና ሴምራ እንግዲህ የሚጋጭበት ቦታ ላይ እንደዚህ ሚል ሌላ አስታራቂ ሽማግሌ የሀገር ሰዎች አልነበሩም ወይ? እንደዚህ ለማስታረቅ የተሞከረበት ጊዜ አልነበረም ወይ? እስካሁንም ተንከባሎ የመጣበት ጉዳይ ብዙ ጎሳዎች ብዙ ልቂቶችን ውጭ ድረስ አይተናል። እንግዲህ በቅርብ እንኳን የምናየው የሩዋንዳን ጭፍጨፋ አይተናል። እንግዲህ የሁሱና የቱትሲ ጎሳ አባላትን እንግዲህ ምን እንዳመጣባቸው አሁን ድረስ ዘር የሚባል ነገር እንዳይጠቀሙ ሆኗል እነዚህ ጎሳዎች በዚህ ምክንያት። ይሄ ነገር ከተደገመ አሁንም እኛ ጋር የማይመጣበት ምንም ምክንያት የለም ምስለት። ስለዚህ ከነዚህ ነገሮች መማር ያስፈልገንም ወይ? አሁንስ ቢሆን ያኔስ አሁን ያሉትን ነገር እዛ ማህበረሰቡ ያለበት ቦታ ላይ ይሄን ነገር ለማስታረቅ ለማሸመገል አልተሞከረም ወይ? ሴምራ እድሜ ልኩን ስራው ምንድነው? ምን አለው ከዚህ ውጪ? እኮ ያውቃሉ እኮ እነሱም ያውቃሉ። እኛ ይሄን እንግዲህ ኬት አመጣሁት እድሜ ያስተማረኝም ጭምር ከአባቶች ያየሁት ከአያት ቅድመ አያቶች ያየሁት በቃ እኮ እኛ ታዲያ ይሄ ስርዓቱ የሽምግልና ስርዓቱ ምን ኬት መጣ? ለሰላም እኮ ነው፣ ለትውልድ ተብሎ እኮ ነው። ይሄ የኛ የሁል ጊዜ አካሄድ ነው፣ ደንብ ነው፣ ይታወቃል እኮ። እነሱ ግን አይፈልጉም። እያየህ ነው፣ አይፈልጉም። እድሜ ልክ አይፈልጉም። ሰላም ህሊና ያለው ሰው እድሜ ልኩን ሰላም ነው የሚያስበው፣ እንደ አማራጭ የሚያየው። አሞቴን ተመልከት፣ ይኸው በዚህ እድሜ እንኳን እንግዲህ አይተዋል። እኔ እንግዲህ ይኸው ፈጣሪ ያውቃል እድሜ ልክ ያው ትንሽ ነው ቢበልጠኝ ነው ትንሽ እንግዲህ እድሜ ልክ እኔ በፊት እዛ ሞቴ ውስጥ ምራቅ ዋጥ አደረጉ ከሚባሉ የጎሳው አባላት አንዱ የሆነ ሰው ነው ማለት አካሄዱም እድገቱም ጥሩ ሆኖ የበሰለ የተባለ ነው የመረጡት። እንግዲህ እኔም ሳቀ እንግዲህ ተመሳሳይ ተቀራራቢ እድሜ ላይ ነን ያለ ነው፣ ብዙም አንራራቅም። እንዲህ ሆኖ ያለ ሰው ጎሳ ከመሪዎቹ አንዱ ሆኖ እኔ እንደው ግርም እንደው ያለኝ እንደው ፈጣሪ እናንተም ይጠብቃችኋል። ያንን ሴራ
እንዴት ከዛ የተከበረ ቦታ ከዛ የጎሳ ተጠሪነት ወርዶ ታች በዚህ እድሜው እንዴት እንደ ሰርሳሪ ሌባ መኪናችሁ ውስጥ ገብቶ እንደው ይሄ የዱርዬ ይሄ የመንደር ወጠጤ ስራ እንደ ወጠጤ እንዴት ለመቁረጥ በዚህ ልክ ሴራ ጠንስሶ እንደ ጠምቆ እንደ ጠላ ስርስሩ እንደዚህ እንደ እባብ ስርስር የሚያስኬደው በዚህ እድሜ እንግዲህ እኔ ገርሞኛል። እንደው ፈጣሪ እናንተን እንኳን አተረፋችሁ። ቀጥሎ እኔ እንደው እግዚአብሔር የልባቸውን ንጽህና እኔም ጸለይኩ። በቃ የልባቸውን ንጽህና እንግዲህ እኔ ግሩን አየሁ። እንግዲህ ያኔ የተጎዳው አንተን ፈጣሪ ነው ያተረፈ። ያንን እንደው ስለ እናንተ ጸለይኩ። የልባቸውን ንጽህና አይቶ ፈጣሪ ከሞት ሰወራችሁ እና እንዴት ያንን ያክል ግዙፍ ሰውዬ በዛ እድሜ እንደ ወጠጤ እንደዚህ ማድረጉ እንቅልፍ ነሳኝ። እውነት ለመናገር እኔ አሁን እንደዚህ ነው የሚያንዘረዝረኝ እንደው ነገሩ ሳስበው። እኔ እንደዚህ አላወራም ስታውቀኝም አይደል? እኔ ሰላም ነው። በሰላም የኖረ ሰው ስለ ሰላም ነው የሚያስበው። እሱ ቆም በዚህ እድሜው እንግዲህ እኔ ፊት ለፊት ተቀምጠን እንግዲህ እንደ ትልቅ ሰው እያወራን እንደ ወጠጤ እኮ ነው እንደዚህ እንዲህ መንገድ ካገኘናቸው እያለ አጸይፍም ነውር አይደለም። በእርግጥ አዎ ልክ ነው። ግን እዚህ ጋር አቶ ፈቀደ ምናልባትም የራስን ማስወደድ ወይም ደግሞ የራስን ማስበለጥ ብቻ እንዳይሆንና ከርሶም አንደበት ደግሞ ከዚህ በፊት በነበረን ጊዜ ስናወራ ምንድን ነበረ ያሉኝ? እንግዲህ የራሳችሁ የተደራጀም ኃይል ራሳችንን ለመጠበቅ ነበረን፣ እንግዲህ ስልጣናዎችንም እንወስድ ነበር እርስ በራሳችን እያሉ ነበረ። ይሄ ድሮ የሁሉም ጎሳ እኮ ነው። ይሄ ሁሉም ጎሳ እኮ በየሀገሩ እኮ በየመንደሩ በየራሱ ይጠብቃል። ምን እንትን የለም። ይሄ ሌላ ነገር የለም። ደረጃ ይሄ እንግዲህ ብዙ ጎሳ ነው እንግዲህ ያለበት ሀገር ላይ ነን ያለ ነው። ምንም ለመጠበቅ ነው እንጂ እኔ እውነት ለመናገር ራሴንም ለማስወደድም አይደለም። እንዳለ የሴምራ ጥሩ ነው ብዬ አይደለም። አሞቴ ክፉ ነው ብሎ ለማራከስም አይደለም። እንደው ሀቁን እናንተ አስተዋላችሁትን በእድሜም ቢሆን ያ ሰውዬ እንዴት እንደዛ ነው እንጂ እኛ ጥሩ ነው። ግን እኔ ከአባቶቼም እስከማውቀው ሰላም ነው። እኔ በቃ እሱ ነው። እነሱ ደግሞ በተቃራኒው ያያችሁት ነው ለማለት ነው። የኔ ጉዳይ አገኘከኝ ዋናውን ሀሳብ እንጂ ሴምራ ቅዱስ ነው እርኩሱ አሞቴ ነው የሚያስብል የለም። ሰው ነው ማለት ጭንቅላት ውስጥ እንዴት ነው በጎ ያስባል ወይስ ክፉ ያስባል ነው የሰው መለኪያው። ቅዱሱም እርኩሱም ያለው ጭንቅላት ውስጥ ነው፣ የሰው ጭንቅላት ውስጥ ነው። እኛ እንደዚህ እየተማርን ነው እየተተረተልን ነው ያደግነው እና እንደው ነገር ዓለሙ ግርም ብሎኝ ነው አላዋደድኩም። ይቅርታ ብሩኬ ለማለት ነው። አይ ችግር የለውም እንደዛ አይደለምና እኛ አሁን በማንነት እነዚህም የመጣንበት እንግዲህ ሌላ ነገር አይደለም፣ መፍትሄ ፍለጋ ነው የነበረው ነገር። ከባለፈውም ጀምሮ ስንል የነበረው በቃ የነበረው ነገር ነበረ። ተጨርሳችሁ ምን ተባበላችሁ አልቃችኋል። በቃ ያ ነገር ግን ይብቃ ነው እኛ እያለን ያለ ነውና ትልቅ ሰው ነው እንደ እድሜዎት ደግሞ እንግዲህ ብዙ ነገር ከርሶም እንጠብቃለን። አሁን ላይ እውነት ለመናገር እስኪ እንደው እንደ ትልቅ ሰው ደግሞ ከርሶ የራስዎን የሆነ ምክር ሀሳብ የራስዎን የሆነ ምክር እንፈልጋለንና ምንድነው ታዲያ እዚህ ጋር እንደ መፍትሄ ብለው የሚያስቀምጡት ነገር በዋናነት አሁን ላለንበት ሁኔታ? እንግዲህ እንዳዩት ነው ተጨንቀናል። የሉሉም ጉዳይ እንዳዩት ነው፣ የእናትየውም ጉዳይ እንዳዩት ነው። በጣም የሚያስጨንቅ ሁኔታ ውስጥ ነው እኛ ያለ ነው። በጣም እናንተ እንኳን እዚህ ጋር ወርዳችሁ እንኳን የኛን ጉዳይ ልትረዱ እንኳን ፈቃደኛ አይደላችሁም። እዛኛው የጎሳ ጭፍጭፍ ላይ እዛኛው ነገራችሁ ላይ ናችሁ። በቃ እስኪ እንደ ትልቅ ሰው ታዲያ ቢያንስ እኛንም መረዳት ካልቻላችሁ ምንድነው እዚህ ጋር መፍትሄው? እንደ መፍትሄ ብሎ የሚያስቀምጡት ታዲያ ምንድነው? እርሶ እዚህ ጋር ምንድነው መሆን ያለበት ነው የሚሉት? ብሩኬ
መፍትሄ እኮ አለ። ቀላል ነው መፍትሄው፣ ቀላል ነው። ምን ማወቅ መሰለህ፣ ለአንድ ነገር መፍትሄ መጀመሪያ ችግሩ ምንድን ነው ነው። ችግሩ ከታወቀ መነሻው፣ የግጭቱ መነሻው ከታወቀ መፍትሄ አለው፣ ይታወቃል። ምንድን ነው እኔ ሳያሳስበኝ ቀርቶ ነው የልዑል ነገር። ባያሳስበኝም ምን አስመጣኝ እናንተ ጋር? ሳያሳስበኝ ቀርቶ ነው እንደው የልዑል እናቱ ጉዳይ። ታዲያ እዚህ ምን አደርጋለሁ? ግን ይሄ ቁንጽል መፍትሄ ፍለጋ ነው የእነሱን ጉዳይ መጨረስ። ይሄ ዘላቂ የሰላም መፍትሄ አይሆንም። ችግሩ አሁንም ቦታው ላይ ነው። ይሄ ታውቃላችሁ እናንተም። ስለዚህ ምን ይደረግ ሲባል እኔ በቀደም ያቀረብኩት ሀሳብ ነው። ይሄንን ነገር መጠቀም አለመጠቀም የሚለው ጉዳይ የዋዛ ቀላል ነገር አይደለም። እንግዲህ እኔ መቼም ታስታውሳለህ እንትና ማነው ያኔ ተሾመ ጋር በዚህ ቁጭ ብለን ስናወራ ሁለት እነሱ ይውጣ በቃ ንብረቴ፣ ሀብቴ፣ ገንዘብ፣ ጥበብ ምናምን እንትኑ እንጠቀመው ነው ያሉት። ይሄን ደግሞ አትረሳም። ያኔ ተናግሬያለሁ በገንዘብ በፊቱ። ሁለት ሰው ነው እድሜ ልክ የምናውቀው። ውሸት ነው ስለ እውነት ነው አላለም። በቃ ወይ ሞተዋል። ወዳጆ ፈጣሪ ነፍሱን ይማረው። ወዳጆ እንዴት ሞተ ያውቃል? እስቲ እሱ ሞተዋል። የእሱ ወዳጅ ነበረ ነው አይደለም? ወዳጆ ደግነቱ ሰው ወዳጆ ነው ስሙ። እሺ እንግዲህ ምናልባትም እኛ በዋናነት ደግሞ ለዚህ ጉዳይ ነው የመጣ ነው። በጣም ጥሩነቱ መልካም ነገር የሰማ ነው ከእርሱ አንደበት መሆኑ ነው። ይሄንን ነገር እንግዲህ እንደሚያውቁት እርሱ ራስዎ ደግሞ ወደኛም ሲመጡ እዛ መጀመሪያ የነበሩበት ቦታ የተደበቁበት ቦታ ሲጠሩን ጀመሩ። እንግዲህ ከእርሱ አንደበት ነው የመጣው መጀመሪያ። እርስዎ ነዎት በስልክም በምንም ፈልገው አግኝተውን ወደ እርሱ የመጣው። ያ ደግሞ በዋናነት ምንድነው ስለዚህ ጉዳይ በጣም ብዙ ነገር ነው ማውቀው አሉኝ። እንዳሉትም ከሆነ ብዙ ያወቁትን ነገሮች እየነገሩን እየረዱንም እስካሁን አሉ። እሱ በጣም እናመሰግናለን። እና በዋናነት ደግሞ እዚህ የመጣ ነው ከእርሱ ከሰማነው ነገር በመነሳት ነው። ይህንን ሀብት ሊያወጣ የሚችለው አንድ ሰው ነው ያሉ። እሱ ምንድነው አሉን? የሴምራ ጎሳ አባል ነው ወይም ደግሞ ሰው ነው ያሉት አይደለ? ያ ሰው ሴምራ ነው። እኛም በዋናነት እዚህ የመጣንበት ስለሱ ሰውዬ ልንጠይቆት ነው። ምክንያቱም በቃ ያለው ነገር በጣም ከባድ ነው፣ እየባሰ ነው። የሞተው ነው አይደለም? በፍጹም የሞተውማ እንዴ ሞቷል እኮ። ስለሞተ ለምን እናወራለን? ስላለው ነው። አሁን በህይወት አለ አንድ ሰው ነው ስላላችሁት ሰው ነው ስለሱ እንድናወራን የመጣ ነው በዋናነት። ምንድነው አቶ ፈቀደ? ጉዳዩ እንደዚህ የዋዛ ቀላል አይደለም። ቀላል እንዳልሆነ እኮ እኛም እናውቃለን። እዚህ ጋር ቀላል ስላልሆነንም ነው እዚህ ጋር ከእርሱ ጋር ልናወራ የመጣ ነው። ግን ለኛ ግን እንደ አድቫንቴጅም እንደ ጥሩ ነገር የሚያየነው ከእርሱ አንደበት መስማታችን ነው። እርሱ ደግሞ እንደሚያውቁት የኛ ሰው ነዎት። እስካሁንም ሲረዱን የነበሩት እርሱ ነዎት። እኛም ለዛም ነው እርሱ ጋርም የመጣ ነው። ወዳጆ እኔ ቀላል አይደለም ያልኩት ለምንድን ነው? አሁን መናገር እኔ በበኩሌ መናገር የሚችለው በመጀመሪያ ደረጃ ወዳጆ ሴምራ ነው። ወዳጆ ማለት ስለሞተው ነው። እሺ ሁለቱም ሴምራ ነው። ከድሮም ጀምሮ ሴምራ ነው። በዋናነት የሞተው እኮ አንዴ ሞቷል አይደለ አቶ ፈቀደ? ከድሮ ጀምሮ ሴምራ ነው። አሁን የነሱ አሁን ይሄ ሁሉ እንትን እኮ ንትርክ እኮ እነሱ አሞቴ ቢያውቅ እኮ በቃ እንትን አያስብም። በቃ ለራሱ በልቶ ማደር ነው። በቃ ድግሳቸው ነው። ምንድነው ጥንቆላቸው ነው። በፊት በቃ የሚያደርጉት ነገር ነው። ይሄ ምንድነው? በየጊዜው
በቃ መዳራቱ ነው ምን ነው ከዛ ያለፈ አያስብም ጭንቅላታቸው እነሱ ጅብ ይሆን ምን ችግር አለው? ግን ሴምራ ደግሞ እንደዚህ አይደለም የሚያስበው። ለዛ ነው ይሄ ሁሉ ንትርክ እስከ ዛሬም ድረስ የተንከባለለው የመጣው። ያኔም አሁንም እነሱ ምንድን ነው የሚሉት? እንዴት ሞተ? ይሄን ጠይቀኝ። በቃ ይሄን ስመልስ ሌላው ግልጽ ነው። በቃ አስፈላጊ ነው ብለው ያስባሉ እዚህ መሀል ስለሱ ጉዳይ መነሳቱ። ታዲያ የትኛው ነው? እሺ ወሳኙ ታዲያ የትኛው ነው? እሺ እንስማ። አሁን ስላለው ነው በዋናነት እኔ ለጠይቆት የመጣሁት ስለሱ ነው። እንግዲህ የወዳጁን አሟሟት ስታውቅ ይሄኛው ይቀላል። እሺ እስኪ መልካም እንዳሉት ከሆነ እሺ ግድ የለም እሺ ይቀጥሉ፣ እንስማው። ይጠቅመዋቸዋልም ብለው ካሰቡ እኛ ለመስማት ችግር የለብንም። ምንድነው እስኪ ከሱስ ጀርባ ያለው አሁን ወዳጆ ካሉት ሰው ወይም ደግሞ ይሄንን ወርቅ ያወጣ ነበር ከተባለው ሰው ጀርባ ያለውስ ነገር? እሱ እንግዲህ እንዴትም ያውጣል ተባለ። በቃ ባጭሩ ያውጣል ተባለ። ወዳጁ የዋዛ ሰው አልነበረም። ይቆጨናል። እኛ እንደ ሴምራ ወዳጁን የሚያክል ጥበበኛ፣ ወዳጁን የሚያክል ቀለም የዘለቀው እውቀት የገባው ማስተዋል ገንዘቡ የሆነ ሰው ወዳጁን የመሰለ ትንታግ ተናጋሪ ቃሉ መሬት ጠብ የማትል ሐሳቡ እንደ ሐሳቡ የትና የት የሚደርስ አይደለም ለጎሳ አይደለም ለሀገር እንደው ለአፍሪካ ለዓለም የሚደርስ ሐሳቢ ሰው ነው። ጥበብን ከአባቶቹ ከቅድማያቱ ይታወቃል። ለሱ አያቶቹ እግር ስር እንደሚንጠባጠብ ነው ጥበብ ሲማር እየላሰ ያደገ ሰው ነው ወዳጁ። እሱን ማጣት ቆጫል። እኛ በሱ እንኳን ቂም አልያዝንም። አሁንም ሰላም ነው የምንለው። ምንድነው ከጀርባው ሌላ ነገር አለ ነው ወይስ ምንድነው አሟሟቱ? ታዲያ እንግዲህ እሱ ነው ይሄንን ነገር የሚያውቀው። ጥበቡን ቀላል ጉዳይ አይደለም። ዝም ብሎ አይገባም። ዋሻ አለ፣ ብዙ ነው። እኔ እንደው ዝም ብዬ ዳርዳሩን እንደው ለመስጠት ያክል እሱ እንደሆነ ደረሱበት። አሞቴዎች ያዙት። በቃ እንዴትም ታግለው ለብቻው አገኙት። ሁሉን ነገር ተዘጋጅተውበት ነው የመጡት። ያዙት፣ ደበደቡት፣ ቀጠቀጡት። ስንት ቀን ቀዝቃዛ ውሃ ውስጥ አሳደሩት። ስንት ቀን እንደው ብሎ እንዲህ ብሎ ስለ ቦታው ስለ ዋሻው አንዳንድ ነገር ነው የነገራቸው። ዋሻውን ነው የጠቆመው። ለምን ምክንያት የት ነው ያለው ነው በቃ እሱ እንትን ነው የሰጠው። በሞትም ለሞት ግን ያጣጣረ በቃ ከሞትኩም ሞታለሁ ብሎ ከዚህ ከእንትኗ በስተቀር ሌላውን የሚገባበት መንገድ ጥበቡን እውቀቱን አይታወቅም እንጂ አለ፣ ምልክትም አለ፣ ሁሉ ይባላል። እንግዲህ እሱን ሁሉ በቃ ከዚህ ውጪ የተናገረው ነገር የለም። እሺ ብሎ አሞቴ ምድር አሞቴ እሱን ገሎ ተገላገልን። በቃ ይኸው ካርታውን አግኝተናል፣ መንገዱ ይኸው ነው፣ ቦታው በዚህ ነው፣ ዋሻው በዚህ ጋር ነው ብሎ ሄደ። ብሎ ሄደ። በቃ ጥቂት ትልልቅ ሰዎች በስተቀር እና ትንንሽ ልጆች ሴቶች በስተቀር ጎረምሳ ነኝ፣ አቅም አለኝ፣ ጉልበት ያለኝ ያለ ሁሉ ሄደ፣ ተነዳ። የሆነውን እንግዲህ ይህንን ሂድ ጠይቅ አሉ ሌሎችን። ሴምራ ማንም ያውቃል፣ አሞቴም ያውቃል። ይሄን ጥያቄ የሆነብኝ ምን ሆኑ? እሺ ተረፍርፎ በጅምላ ነው የተከበረው። አሞቴ እንዳለ እዛ አገኘው ብሎ ሙሉ የጠለቀው ቀስ ሳይኖረው ትንሽ ፍንጭ አገረቡ። ሰውየውን ገሎ
ሄዱ ብሎ ሄዱ። የተረፉትን ተመልከት። ሄዳ ሞቴ እንዳለ እግሩም ብትል ግማሹ እጁ የለም፣ ግማሹ አይኑ የጠፋ ነው። ሌላው መናገር አይችልም። ሌላው ሜዳ ለሜዳ እየለፈለፈ ነው። ጫካ ላይ ነው። አንዴ በቃ እንደ እንትን ነው፣ እንደ ዛር እንደ መንፈስ እዚህ ነው ያደርጋቸው። ምን ይሄ እኮ ሂድና ተመልከት እንዳለ ሂድ እስቲ። አሁን እንትና ጤነኛ ነው ተሾመ በቀደም እዛ ስታወራው አይደለም ያልገባኝ ታዲያ ሁሉም የተረፈው እንዳለ ችግር አለበት። ያው እንደምታያቸው ናቸው። ያቅለፈልፋቸዋል። በቃ እውቀት የለም፣ ጥበብ የለም፣ የጠለቀ ነገር እንኳን የላቸው። ትንሽ ፍንጫ አገኙ፣ ያወቁ መሰላቸው። ግን ሄደው መስዋዕት ነው የሆኑት። የሚገርም ነገር ነው የነገሩኝ። እንግዲህ አቶ ፈቃደ እኔ እንደዚህም ድረስ መሞከሩ ጭራሽ አልጠበቅኩትም እና የነገሩኝ ነገር ደግሞ እንደ ትንግርት እንደዛ መስሎ ነው እየሰማሁትም የነበረው። ከዚህ በፊት እንደተሞከረ አንዳንድ ሰዎች ቀልጠው እንደቀሩ ከአንዳንድ ሰዎች ከዳንኤልም ከእርሶም ጨምሮ አቶ ገሹ ከተባለውም ሰው ብዙ ነገሮችን ሰምተናል፣ እኛ አዳምጠናል። በዚህ ልክ መሆኑ ግን እኔ በጣም ነው የገረመኝ። ስለዚህ እንደዛ ከሆነ ደግሞ እንዳየነው ከሆነ ነገር ይኸው ሌላ ታሪክ አለበት ማለት ነው። አሁንም ቢሆን እየሰማ ያለው እስቲ ለምሳሌ ተመልከት። ይሄን ሰውዬ እኮ ትንሽ እንኳን ለልባቸው አልተመለሰም እንጂ ሳይገድሉት ሙሉ ለሙሉ ሁሉን በቃ ይሄ የዋዛ ሰው ስላይደለ ነው እንጂ ያ ሴምራ ያ ወዳጆ እንጂ በቃ ሁሉን ነገር መግለጥ አይችልም ነበር። እና እንደዚህ ዋጋ ለትውልድ ለሴምራ ሁሉ ዋጋ ከፍሎ እኮ ነው የሞተው። ግን መዘርዘር አይችልም ነበር። እነሱም ቸኮሉ። እንግዲህ ተመልከት፣ እንግዲህ አስብ። ወዲያው በቃ እንደማይደረስ ገና ጫፉን እኮ የነገራቸው። እንደው ቢቀጠቅጡት ሌላውን አልተናገረም። ትንሽ አንድ አስተዋይ ሰው እንኳን ኖሮ ስለሚያክለፈልፋቸው መንፈሳቸው፣ ስራቸው፣ ዛራቸው ስለሚያስጨው ስለሚያስብላቸው ነው እንጂ ሁሉንም እስከ መጨረሻ ድረስ ያለውን ደረጃ በደረጃ ቢያስረዳ ቢነግር ሙሉን ጨርሶ ቢሰጥ ኖሮ ይኸው እጃቸው ገባ ማለት አልነበረም። እጃቸው ገባ ምንድን ነው የሚሆን? ይኸው ይሄንን እንግዲህ ሲወራረስ የመጣ ጥበብ እውቀት ይዞ እንግዲህ ሁለት አልኩ። ሌሎቹ እንግዲህ በየደረጃ በየእድሜ አሁን ያለውም ደግሞ ለሌላው እውቀቱን ያወርሳል። የሚያስተምራቸው ልጆች ይኖሩታል። ሴምራ እንደዚህ ነው ራሱን እየጠበቀ የኖረው እኮ። ታዲያ ለምን ይሄ ሁሉ ከሆነ ከነበረ ፍላጎታቸው ኃይል መጠቀም እሱን መግደል እንዳሉትም ከሆነ ወዳጆ የተባለውን ሰው ለምን ብለው አስተውሎ እንኳን ተመልሰው እንኳን ከዚህ ቀጥሎ ያለው እንኳን እንዳይሉት ቸኮለው ገድለውታል። ለምን አስፈለገ? ሀብት ከሆነ ጥያቄያቸው ታዲያ ሴምራስ ቢሆን የራሱ ጎሳ ነው እያሉት ያሉትና ይሄ ወዳጆ ያሉት ሰው የኛ ጎሳ ሰው ነው እያሉ ነው፣ ሴምራ ነው እያሉ ነው። ሴምራ በራሱ ይህንን ሀብት ለማውጣት ይህንን ሰውዬ በጊዜው መጠቀም አይችልም ነበር ወይ? አቶ ወዳጆ ያሉኝን አሁን ወዳጆ ያሉኝን ጥበበኛ ነው ያሉኝን ሰው ሴምራ በራሱ ይህንን ሀብት ለማውጣት እሱን መጠቀም አይችልም ወይ? ምክንያቱም ሴምራ ነው እያሉኝ ነው። ይሄ ሰው መቻጣ ሴምራ ጥበበኛ፣ ሌላ ጥበበኛ መቻጣ። እሱ ሞተ፣ ሌላ የለም እንዴ? ሁለት አሉ፣ አንድ አለ አልኩ አይደለም? እሱማ ይኖራል እንግዲህ፣ ሌላ ደግሞ ጥበበኛ ይኖራል። ሴምራ መቼም ትውልዱ ቀላል አይደለም፣ ይኖራል አለ። ሌላ ተጨማሪ ሰው ካሉ ሌላ አለ ነው ወይስ ከወዳጆ ሌላ ሁለት ነበሩ አንዱ ቀርቷል ያሉኝ ነው? እንግዲህ አለ ነው የሚባለው። ያኔ እንግዲህ ይኖራል። ሴምራ እኮ ዋዛ አይደለም። ዝም ብሎ ይሄን ያህል ጊዜ እየተጎሰመ እየተደበደበ እየተገደለ አልኖረም። ሴምራ እኛ ያለው ሁሌ ያለው ትውልድ ለትውልድ ነው የሚያስበው። ስለዚህ ይኖራል እንግዲህ ያው እስኪ እንደሱ ከሆነ እኛ በዋናነትም እዚህ ነግሬዎት ነበርና በዋናነትም እኛ እዚህም ድረስ የመጣንበት ምክንያት ያ ጉዳይ ነው። እንደነገርኩትም ከሆነ ወዳጆ የሚባል ሰው ነበር አሉኝ፣ አርፏል። እንግዲህ የሞተበትንም ሁኔታ ነገሩኝ። እንግዲህ እስከሚገርመኝ ድረስ የሚገርም ታሪክ ነገሩኝ። ከዛ በተጨማሪ ደግሞ አንድ ሰው አለ ሌላ የቀረ እንግዲህ
ይሄንን ሀብት ማውጣት የሚችል እያሉኝ ነው። ለነው እንግዲህ ያው ማንንም ሴምራም ብጠይቅ እነሱ አሞቴንም ብጠይቅ ያውቃሉ። ይሄኛው ራሱ አሁን አለ የሚባለው ራሱ አሞቴ ነው ይላሉ። የኛንን ይላሉ። እኛ እንግዲህ አለ እንላለን። መቼም አለ እንላለንም ብቻም እንዲሉን አይደለም የምንፈልገው እዚህ ጋር አለ እንላለን ብሎ ሳይሆን ነገሮችን እርግጥ አድርገን እኛ ለማወቅ ነው የመጣ ነው ጭምር። በዋናነት ስለሱ ለማወቅ ነው ጥያቄያችንም ጉዳዩ ይሄ ነው። በዋናነት ስለማን አሁን አለ ስላሉት ሰው ይሄንን ወርቅ ይሄንን ሀብት የተቀበረውን ነገር ሊያወጣ የሚችለው ሰው እሱ ብቻ ነው ስላሉት ሰው እኛ ስለሱ ለማወቅ ነው እዚህም የመጣ ነው። እሱስ እውነት ነው። ማን ነው ይሄ ሰው? የት ነው ያለው? እንግዲህ አሞቴዎች የኛ ሰው ነው ይላሉ። ሴምራም የኛ ሰው ነው ይላል። ግን እንዳለ እኛም እናውቃለን፣ እነሱም ያውቃሉ። እንደው እውነትም ለመናገር መፍትሄው ያለው ልክ እንደ ወዳጆ ያለ ሰው ጋር ነው ማለት ነው እኮ። እኛም የመጣንበት በዋናነት አቶ ፈቀደ ይህንን መፍትሄ ፍለጋ ነው። እስካሁን እየሆነ ያለ ነገር የዚህ ኬዝ ማውቂያ መደምደሚያው ያለው እርግጠኛ ሆነን መናገር የምንችለው ከእናንተ አንደበት እንደሰማነው ከሆነ እዚህ ሰው ጋር ነው አለ ያሉት ሰው ጋር ነው አሁን እየተፈጠረ ያለው ነገር። እናንተም ጋር ቢሆን እዚህ ጋር እኛ ጋር ያለው ነገር የሱ ሁሉ ነገሮች ማብቂያ ይሄ ሰው ነው አቶ ፈቀደ አይደለ? ስለዚህ እኛም እኮ እሱን መፍትሄ ፍለጋ ነው በዋናነትም የኛ ሰው ነው። ስለሱ እናወራለን ይረዱናልን ብለን የመጣንበት ዋናው ምክንያት ይሄ ነው። ስለሱ ለማውራት ነው። መቼም እኛ ነን አይደለ? ሌላ ሰው የለም እዚህ ጋር እንደሚያዩት የኛ ሰዎች ነን። ምን ነገር እንግዲህ አሁን እንደው ዓለም እንደው አግኝታችሁት የተጠይቀ እኔ ነኝ ወይስ ይላል ይመጣል ወይ? አንደኛው ጥያቄ እንደው ከየትም ብላችሁ ብታፈላልጉ ብታገኙትስ እውነት ነው ቁልፍ ሰው ነው። እሱንስ እንደው አገኘ ነው ብትሉስ ይነግራችኋል ወይ? እኔ እኮ ለዚህ ነው የወዳጆን ታሪክ የነገርኩ። የወሎት ነግረውኛል እኮ ሴምራም ይሁን አሞቴም ይሁን እኔ ነኝ ወይ ይላል ወይ? እንደው እሺ ይላችሁ እንትን እኔ ሰውን ባቀሱ ነው ወይ እላለሁ። እኔ በርግጥ አለ ሲባል ነው እና በትይዙስ ታዲያ ወዳጆ ምን ነው እንደዛ እንግዲህ ምን ነበረበት ወዳጆን ያየ ጥበብ አዋቂ ምን አይነት ምላሽ ይሰጣል ነው አቶ ፈቀደ። አሁንም ቢሆን ለአመታት በሙሉ የተደበቀው እስካሁን ይሄንን ሁሉ ዘመን ሙሉ የተደበቀው ሚስጥር መፍቻ ቁልፍ እዚህ ጋር እንዳለ ነው የሚሰማኝ። ነው አይደለም? ሰውየው ጋር ቢገኝ አይደለም እዚህ ጋር እያሉን ያሉት እኮ እሱን ነው እኔ እያልኩት ያሉት። እኔ ከእርሶም ለመስማት የመጣሁት በዋናነት ይሄንን ነው። እሱ ነው እንደው ቢሆን ጥሩ። ታዲያ ለምንድን ነው እሱ እንግዲህ ሊያግዙን ነው እርሶ የመጡት? እውነታውን አጋልጣለሁ ብሎ ነው የመጡት እኛ ጋር ሲመጡ ደግሞ እንግዲህ እውነታውን የማጋለጥም እንግዲህ ጉዳይ እርሶ ጋር ነው የወደቀው። ያሉትን ነገር እንደ ሪፈረንስም እየተጠቀምን ያለ ነው እርሶን ነው። እስካሁን የመጣንበትን መንገድ ይሄንን ነው። ያገኘናቸው መረጃዎች እውነት ሆኖ ነው ያገኘኑት። ስለዚህ ሊነግሩን የሚችሉት ደግሞ ይሄ ነው። አሁንም ቢሆን እኮ እንግዲህ ለዚህ ጉዳይ መተሳሰባችን ካልሆነ ምንድነው ፋይዳው? ጠይቋቸው። እነሱ እንደማያውቁ እኮ እየነገሩን ነው። ቢያውቁም ደግሞ ሊናገሩ እንደማይችሉ የተደበቀው ደግሞ ይሄ ቁልፍ ያለው ሰውየውም ያለው እናንተ ጋር እንደሆነ እየነገሩኝ እኮ ነው እዚህ ጋር። እንግዲህ በወዳጁ ሴምራ ነው። እስከ መቼ እንደዚህ እንድንቀጥል ይፈልጋሉ? ይሄ ያው ሴምራ ነው። ቁርጡን ይወቁት። ቢያገኙትም እንደ ወዳጁ ነው። ሌላ ምንም የሚፈጠር ነገር የለም። እንደ ቀልድ ስንት ነገሮች አሉ። እነሱ መጀመሪያ ራሳቸው ይግዙ፣ ይስማሙ። ከራሳቸው ጋር መጀመሪያ ይስማሙ። ህሊናቸው ይጽዳ ከክፋት፣ ከተንኮል፣ ከሻፍጥ ከብዙ አይነት ጥንስስ ሴራ የሚሰሩት ምን ይባላል ያለ ቦታዋ የተገኘች እንትን እንደ ጥበብ እንግዲህ ረካሽ
ማለት ያለ ምንድነው በቃ ትልቅ ነገር ያለ ቦታው ሲገኝ ይረክሳል። እንደዛ አይደለም። እዚህ ጋር እኮ ያለ ቦታው የመገኘት ያለ መገኘት ጉዳይ አይደለም። አሁን እኛ ያለ ነው እስካሁን የተንከባለለው ነገር ማብቂያ ይሄ ነው። እንግዲህ እንዳሉኝ ከሆነ ወዳጆን በዚህ መንገድ አጣችሁት። አሁን ደግሞ ለዚህ ሀብት መውጫው ብቸኛ የሆነ መንገዱ ወይም ደግሞ ነገሮች እስካሁን የነበሩት ነገሮች ማብቂያ ይሄ ሀብት ነው ከተባለ የዚህ ሀብት መጨረሻው ይሄ ሰው ነው እያሉኝ ነው። አስቡት እስኪ ይሄንን ሰውስ ብታጡት እስኪ ምንድነው ሊፈጠር የሚችለው? ይሄን ነገር አስበውበታል እርሶ ራሱ? እንግዲህ ሐቁ እናንተም እንደውማ ያደከማችሁ እንደው እስካሁንም ለፍታችሁ እውነት ለመናገር ውጤት ላይ መድረስ አለባችሁ። አዎ እኔም ለዚህ ይሄንን ደግፋለሁ። ይሄ ጥሩ በጎ ነገር ማንም አይፈልጋል። ይሄ ጉዳይ ያላጨቃጨቀው ያልነካው ማንን አለ አይደል? ይሄ ሁሉ መፍትሄ እንዲኖረው ይሄ ሰው ነበር ወሳኝ እኮ። አሁንም እኮ እየጠየቅነው ያለነው ለዛ ነው። እኛ ያኔ አሳደው ልክ ይሄ እንትኑ ተፈጠረ፣ ግጭቱ ተፈጠረ፣ ልክ እንደኔ ግማሹ ሞተ የሚለው ነው። ግን እንደዋዛ አይሆንም እኮ። አሁን እንግዲህ ያለውን ነገር እኛ የተቻለንን በሙሉ እንሞክራለን። ያለው ነገር በሰላማዊ መንገድ እንዲያልቅ፣ መከፋፈልም ካለባችሁ እንግዲህ በሰላም እንድትከፋፈሉ የተቻለንን አቅም በሙሉ እንሞካክራለን። የተቻለንን አቅም በሙሉ ማድረግ ያለብንን በሙሉ እናደርጋለን። ከዛ በተጨማሪ ደግሞ ልዑልም ደህና የሚሆንበትን ጉዳይ ነው እኛ እየፈለገን ያለ ነው። በዚህ ሰዓት በዋናነት እያስፈለገን ያለ ነው። ሐሳባችንም እሱ ነው። እንግዲህ ደሜ ነው፣ ዘሬ ነው፣ ቤተሰቤ ነው፣ የኔ ደም ነው እያሉ ነው አይደለ? ለዚህ ጉዳይ ካላሰቡ፣ ለዚህ ጉዳይ ካልተጨለቁልን ምንድነው ታዲያ ጥቅሙ? እያልኩ ያለሁት የዚህን ሰውዬ ወይም ደግሞ ቁልፍ ያሉትን ሰው መረጃ ይስጡን፣ እኛ በተቻለን አቅም እንሂድበት። እሱ እንግዲህ ማብቂያው ይሁን ይሄ ጉዳይ። ተሰወረ አልን እንግዲህ እኔ ታንገው ማንንም ብጠይቅ እንደዚህ ነው የሚነግር። የት እንዳለ አይታወቅም፣ ስውር ቦታ ላይ ነው ያለው ይባላል። እና ደግሞ እንደ ቀልድ እኔ እኮ ሴምራ ነኝ። ባውቅም እውነት ለመናገር አልናገርም። ለምንድን ነው የማይነግሩኝ ታዲያ? ምንድን ነው እሱ እዚህ ጋር እያደረጉልን ያለነው ነገር? እንዴ ዋናው ነገር የነገሮች ማብቂያው ቁልፍ ይሄ ነው ካለን እኮ ይሄንን ላይ ነግሩን የሚችሉበት ምክንያት ምንድን ነው? እኛ ከርሶ ይወሎት እንግዲህ አይደለም ሞተዋል የተባሉ ሰው ነው አይደል? አቶ በቀደ አንዴ ላስረዳው። ሞተዋል የተባሉ ሰው ነው። ከዛ ሁሉ ነገር ከነበረው ተሰቀቀና አውጥተን እኛ በቂ ጥበቃ ያደረግንልዎት አይደለ? የሆኑት ነገር አለ። ከዛ በኋላ በእኛ እጅ ስር በእኛ ቁጥጥር ስር ነው። የተፈጠረበት ነገር አለ የለም? ኧረ ምንም የለኝ። አደጋውን እንኳን እንዴት እንዳከሸፍ ነው ተመልክታችኋል አይደለ? እንደዛ ከሆነ እኮ እኛ ለዚህም ሰውዬ ማናደርግበት ይሄንን ያክል ጥበቃ ማናደርግበት ምክንያት የለንም። እንግዲህ ቢገኝ ነው። እኔ አሁን እኮ ከመጣ ራሱ ነው የሚመጣው። ለጥበበኛ መንገድ አይሰጥም። ጥበበኛ ሲገለጥ ራሱ ይገለጣል፣ በጥበብ ይገለጣል። በቃ አለቀ። ከዛው በስተቀር ውጪ ደግሞ እኔ እንደ ሴምራ ለኡላው ዳሜ ነው ስጋዬ ነው። አዎ ያንገበግበኛል፣ አዎ ያንገበግበኛል። ግን ሌላውም ሴምራ ተመጣጥኖ እዛም ያለው ሴምራ ከስጋ መወለድ አለ መወለድ አለ። እሱም እንዳለውል ነው ለኔ። ለሱም ቆርቆራለሁ። ነገስ የሚወለዱ ህፃናቶቹ ያሉት ሌሎች እንደ ልዑል ናቸው ለኔ። አያበቃም እኮ በዚህ መንገድ እኮ ከሄደ እኮ ማለት እንደሚያሳስቡት እኮ እየነገሩኝ ነው አይደል? ለቀጣዩም እኮ ለምን አያሳስበኝ? እንደዛ ከሆነ እኮ ለቀጣዩም እኮ እንደዛ እየሆነ ነው የሚሄደው። ጭፍጭፉ ጭራሽ እኮ ይሄ ግጭቱ እኮ እየባሰ ነው የሚሄደው። አይቆምም በዚህ መንገድ እኮ አቶ ፈቀደ። መንገድ የለማ በየት በኩል መይሰጡን መንገድ መይሰጡን። እስቲ የሰላም እስቲ እንደዚህ ምንድን አቶ ፈቀደ አሁንም እየተረዳው ያለውት ጉዳይ እኔ በፊት ሰላማዊነት ነገሮች እንዲያበቃ ሰላማቸውን እንዲይዙ ይፈልጋሉ ብዬ ነበር። አሁን ከሚናገሩት ነገር ግን የምረዳው ነገር ይሄ ነገር እንዲያበቃ በፍጹም የሚፈልጉም ሰው አይደሉም። ልባቸውም አልተዘጋጀም። እርሶ ራሱ ይሄንን ሚስጥር አላጋልጥም ካሉ መጀመሪያ ሲመጡ ብዙ ነገሮችን እነግራቸዋለሁ ነበር ያሉን። እኔ አሁን እዚህ ጋር እርሶም ጋር ስመጣ እንደዛ ጠብቄ አልነበረም። እውነት ለመናገር ከሆነ ይሄንንም ያክል ደቂቃ እንከራከራለን እንጨቃጨቃለንም ብዬ አላሰብኩም። ያለውን ነገር በሰላም ይነግሩኛል፣ ከዛ በኋላ ተነስተን እንሄዳለን ብዬ ነበር ያሰብኩት። እና እርሶ ደግሞ ምን አሉኝ? በፍጹም ምንም ቢፈጠር አልናገርም፣ ባቅም አልናገርም ነው ያሉኝ። አዎ ምንድነው ታዲያ ምክንያቶት? እደግመዋለሁ፣ አሁንም አልናገርም። ለምንድነው ላይ ነግሩን የሚችሉበት መንገድ? ማውቀም ነው ያልኩ። ያውቃሉ እንጂ ባቅም አይደለም እኮ እዚህ ጋር ነገሮችን እንደሚያውቁ ነው።
እውነቴን ነው የምልዎት። እኔ እስካሁንም እንደው እንከራከራለን ይሄንኑ ሙሉ ደቂቃ ከእርሶ ጋር እናወራለን ብዬ አላሰብኩም። እንዴት በሰላም ነበረ ከመጀመሪያው ጀምሮ ያለውን ነገር ይጠቁሙናል። ተው እንጂ እሱ ነው ብሎ ይነግሩናል ብዬ ነበር ያሰብኩት። እንደው ተው እርግጠኛ ሆኜ ነበር የመጣሁት እኔ። ታዲያ ምኑን ከጎሳ መሪዎች መሀል የነበርኩ ሰው ሆንኩ? ምኑን ሴምራ ሆንኩት? አሁን እናንተ እንደዚህ ያበላችሁኝ፣ ያጠጣችሁኝ፣ ተንከባከባችሁኝ፣ እግዚአብሔር ይስጣችሁ፣ ፈጣሪ የምታምኑት አይደለም አቶ ፈቀደ። አይ የውለታ ጉዳይ አይደለም፣ እንደዛ አድርጉት። የውለታ ጉዳይ አድርጉት አይደለም። ይሄ ማብላት ማጠጣት ከሱ ጋር የሚያያዝ ጉዳይ አይደለም፣ ቀላል ጉዳይ አይደለም። ራሴን አልክድም። ለምንድን ነው መካካደን እዚህ ጋር ምን አመጣው መካካደን እዚህ ጋር? በላው ጠጣው ብዬ ህሊናዬን አልሸጥም እንዴ አቶ ፈቀደ ምን እያሉኝ ነው? ይሄ ከመብላት ከመጠጣት ጋር የሚያያዝም ጉዳይ አይደለም። ነግሬዎታለሁ አይደለ እንዴ? ከዛ ባሻገር እየሆነብን ያለ ነው ምን አይነት አደጋ እየተጋፈጠን እንደሆነ። በቃ ከዛም አልፎ እኛ ጋር እንዴት እንደመጣ እኮ አይተዋል አይደል እንዴ? ያንን ሁሉ የተጋፈጥነው እኮ ነገሩ ቀላል ስላልሆነ ነው አይደለም? በሰላም መጀመሪያ ያውሩኝ ስላለው ነገር እንዲነግሩኝ ነው እዚህ ጋር የሚመጣው። የጥበቃ ችግር የለቦትም አይደል? እዚህ ጋር ደውሎት አቶ ፈቀደ የዚህ ጉዳይ ማብቂያው መደምደሚያው የልዑልም ህይወት እንግዲህ ደና ሊሆን የሚችለው በዚህ ሰው ምክንያት ነው። የዚህ ጉዳይ ቁልፍና ቁልፍ የሆነው ሰው ይሄ ሰው ነው አሁን እያሉኝ ሰው ያሉት ሰው። ስለዚህ ማን ነው ይሄ ሰውዬ? የት ነው ያለው? ምንድነው እሱ? ፈልጌ የመጣሁት ይሄንን ጉዳይ ብቻ ነው። ስለዚህ ጉዳይ ብቻ እንዲነግሩኝ ነው የምፈልገው። ተው ብሩኬ ተው። እንደዚህ እኔ እኮ ሌላም ነገር እኮ አለ። ምንድነው ሌላ ነገር? ሌላ ነገሩን እንቶ እሺ አሁን እንደዚህ ከሆነ እኔ ህሊናን ሸጠልኝ ከሆነ እኔ እዚህ ይፈየፋለሁ። ምን ማለት ነው ይሄ? እንዴ ተፈቀደ ምን ከህሊና መሸጥ ጋር ይሄ ምን አያያዘው? ምን አገናኘው? አልክድም፣ ራሴን አልክድም፣ ጎሳዬን አልክድም፣ ልዑልን እንደማልክደው ስጋዬን እንዳልኩት እዛ በሌላ የሴምራ ትውልድ ልጆች አሉ፣ እነሱም ያሳስቡኛል። ስለዚህ እኔ እንደዚህ አይነት ነገር አሁን እኮ ነው። ቆይ አቶ ፈቀደ ቢገባዎት አዳምጡኝ። ቢገባዎት እየካዱ ያሉት እንደውም አሁን ነው። እናንተ በጠበቅነዎት ልክ እየካዱን ያለኑት አሁን ነው። እንደውም እንግዲህ ራሱን ይገልጣል። ያሳስቡኛል የሚሉ ከሆነ ደሜ ነው የኔ ህይወት ነው የሚሉን ከሆነ የመጣንበት ምክንያት ይሄ ጉዳይ ነው። ለዚህ ሁሉ ነገር መደምደሚያ ይሄ ሰውዬ ነው ካለን ቁልፉ እጆ ላይ ነው ያለው። ኧረ አይደለም፣ ሁሉም ጋር ያለው ነገር እንግዲህ መፍቻው ቁልፍ ሚስጥሩ ያለው እርሶ ጋር ነው። እንደዚህ የለም ብሩክ። እኔ አመሰግናለሁ ስለው እኔ በቃ እኔ እንደዚህ ምንድነው የሚበቃው? ቁጭ ብዬ አሁን ምንድነው አይደል? ቆይ እሺ ቆይ ያዞረኛል ራሴን በዚህ የሚያስጨንቅ ነገር እኔም አልፈልግም። ምንድነው ምንም ባውቅ እኛ ከተጨነቀው ጭንቀት ይበልጣል። ይሄ እየሆንን ካለ ነው ይበልጣል። ቁጭ በሉና አይደለም ቆይ አንዴ አቶ ፈቀደ ቁጭ በሉና በስነ ስርዓት እናወራ። አንተ ዞር በል አልኩ። በስነ ስርዓት ቁጭ በሉና እናወራ። የለም በቃ ምን ማለት ነው አቶ ፈቀደ? ምንድነው እሱ እንደዚህ የሚሆኑት? በስነ ስርዓት ያውሩኝ እንጂ በስነ ስርዓት ቁጭ በሉና ያውሩኝ። ራሴን አመኛል አልኩ። በስነ ስርዓት ያውሩኝ ቁጭ